Muslim Network. September 26th dollar euro pound dinar dirham dot real Canadian dollar dot to Ethiopian beer dot exchange rate. አሰላሙ አለይኩም ወረህመቱላሂ ወበረካቱ። የተከበራችሁ የኡስሚ ቲዩብ ቻናል ቤተሰቦችና አድማጭ ተመልካዮቻችን እንዴት አላችሁ? ያላችሁበት ቦታ ሰላም መልካሙን ተመኘው። የዕለተ ጁሙዓ የጥቁር ገበያ ምንዛሬ ዋጋ ዝርዝርና የዋጋ ተመንን በተመለከተ የ14 ሀገራትን መረጃ ደርሳችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አዳሩን ጥቁር ገበያ ምን ይመስላል? የሐዋላ መረጃ ጨመረ ወይንስ ቀነስ የሚለውን አብረን እናያለን። ከእናንተ የሚጠበቀው እስከ ቪዲዮ ፍጻሜ አብራችሁን መቆየት፣ ቪዲዮአችን ላይክ ማድረግና ለወዳጅ ዘመዶ ሼር ማድረግ ነው። በቀጥታ ወደ መረጃችን ስንሸጋገር ከምናደርሳችሁ መረጃዎች መካከል የአሜሪካን ዶላር እንዲሁም ዩሮ፣ የስዊዝ ፍራንክ፣ ካናዳን ዶላር፣ የአውስትራሊያን ዶላር፣ የቻይና ዩሃን፣ ፓውንድ ስተርሊንግ፣ ኩዌት ዲናር፣ ዩናይትድ አረብ ኤምሬትስ ዲርሃም፣ የሳዑዲ ሪያል፣ ቱርኪ ሊሬ፣ ባህሬን ዲናር፣ ጆርዳን ዲናር እና የኦማን ሪያል ይገኙበታል። በቅድሚያም የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 16645 ብር እንደሚሸጥና አንድ የአሜሪካን ዶላር 166 ብር ከ45 ሳንቲም እንደሚሸጥ በሀገራችን ኢትዮጵያ ያለውን የጥቁር ገበያውና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። እኛ መረጃውን ሳንጨምርና ሳንቀንስ ለእናንተ እያደረስን እንገኛለን። በመቀጠል ዩሮን አስከተል 100 ዩሮ ወቅታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 19448 ብር እንደሚሸጥ እና 1 ዩሮ 194 ብር ከ48 ሳንቲም እንደሚሸጥ ነው የወጣው መረጃ የሚያሳየው። የስዊዝ ፍራንክ እናስከትላለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 የስዊዝ ፍራንክ 20851 ብር እንደሚሸጥ እና አንድ የስዊዝ ፍራንክ 208 ብር ከ51 ሳንቲም እንደሚሸጥ ነው የወጣው መረጃ የሚያሳየው። በመቀጠል ካናዳን ዶላር እናያለን። 100 ካናዳን ዶላር ወቅታዊ ጥቁር ገበያ መረጃ እንደሚያሳየው ከሆነ 11963 ብር እንደሚሸጥና 1 ካናዳን ዶላር 119 ብር ከ63 ሳንቲም እንደሚሸጥ የወጣው መረጃ ያሳያል። በመቀጠል የአውስትራሊያን ዶላር እናያለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነብበው ከሆነ 100 የአውስትራሊያን ዶላር 10909 ብር እንደሚሸጥና አንድ የአውስትራሊያን ዶላር 109 ብር ከ09 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። ወደ ቻይና እናመራና ዩሃን እናስከትላለን። 100 የቻይና ዩሃን 2333 ብር እንደሚሸጥና አንድ የቻይና ዩሃን 23 ብር ከ33 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። ውድ የቻናል ቤተሰቦችና አድማጭ ተመልካቾቻችን የጥቁር ገበያ መረጃን እያደረስን እንገኛለን። የባንኮች የምንዛሬ ሁኔታ በዛሬው ዕለት በስንት እየተዘረዘረ ይገኛል የሚለውን በስተመጨረሻም ነግራችሁ ይሆናል። በመቀጠል ፓውንድ ስተርሊንግ እናያለን። 100 የፓውንድ ስተርሊንግ 22248 ብር እንደሚሸጥና 1 ፓውንድ ስተርሊንግ 222 ብር ከ48 ሳንቲም እንደሚሸጥ የወጣው መረጃ ያሳያል። በዚህም ትላንትና ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር በዛሬው ዕለት ከፍተኛ በሚባል ደረጃ ጭማሪ አሳይቷል። በመቀጠል በዓለማችን በምንዛሬ መጠኗ አንደኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ቀዳሚውን ቦታ ይዛ ተቀምጣለች ኩዌት። በዚህም 100 የኩዌት ዲናር 54534 ብር እንደሚሸጥና አንድ የኩዌት ዲናር 545 ብር ከ34 ሳንቲም እንደሚሸጥ የወጣው መረጃ ያመለክታል። በመቀጠል ዩናይትድ አረብ ኤምሬትስ ዲርሃምን እናያለን። 100 የኢማራቶች ዲርሃም 4532 ብር እንደሚሸጥና አንድ የኢማራቶች ዲርሃም 45 ብር ከ32 ሳንቲም እየተሸጠ እንደሚገኝ ነው የወጣው መረጃ የሚያሳየው። በመቀጠል የሳዑዲ ሪያል እናያለን። 100 የሳዑዲ ሪያል 4444 ብር እንደሚሸጥና አንድ የሳዑዲ ሪያል 44 ብር ከ44 ሳንቲም እንደሚሸጥ በሀገራችን ኢትዮጵያ ያለውን የጥቁር ገበያውና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በዚህ መልኩ አስፍሮት አግኝተናል። ቪዲዮአችን ላይክ አድርጉ፣ ለወዳጅ ዘመዶ ሼር ማድረጋችሁን አትርሱ። እንዲሁም አዲስ ከሆናችሁ ዘርፈ ብዙ የሆኑ ስራዎችን የምንሰራበትን የዩቲዩብ ቻናል ሰብስክራይብ እያደረጋችሁ የደወል ምልክቱን በመጫን ቤተሰቡን ተቀላቀሉን። በመቀጠል የቱርኪ ሊሬ እናስከትላለን። 100 የቱርኪ ሊሬ 401 ብር እንደሚሸጥና 1 ሊሬ 4 ብር ከ01 ሳንቲም እንደሚሸጥ ነው የወጣው መረጃ የሚያሳየው። በመቀጠል የባህሪን ዲናርን እናያለን። 100 የባህሪን ዲናር 44200 ብር እንደሚሸጥና አንድ የባህሪን ዲናር 442 ብር ከ10 ሳንቲም እንደሚሸጥ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል የጆርዳን ዲናር እናስከትላለን።
100 የጆርዳን ዲናር 23480 ብር እንደሚሸጥና አንድ የጆርዳን ዲናር 234 ብር ከ80 ሳንቲም እንደሚሸጥ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል የኦማን ሪያል እናስከትላለን። 100 የኦማን ሪያል ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 43300 ብር እንደሚሸጥና አንድ የኦማን ሪያል 433 ብር እንደሚሸጥ በሀገራችን ኢትዮጵያ ያለውን የጥቁር ገበያውና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። እኛም መረጃውን በዚህ መልኩ አድርሰናል። በመቀጠል የባንኮችን የምንዛሬ ሁኔታ እናያለን። በቀዳሚነት የምናየው የኢትዮጵያ ንግድ ባንክን በተመለከተ ይሆናል። በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 138 ብር ከ74 የተዘረዘረ 141 ከ52 በመሸጥ ላይ ይገኛል። ፓውንድ ስተርሊንግ 182 ከ79 የተዘረዘረ 186 ከ45፣ ዩሮ 161 ከ66 የተዘረዘረ 164 ከ90፣ የስዊዝ ፍራንክ 169 ከ32 የተዘረዘረ 172 ከ71፣ የኩዌት ዲናር 445 ብር ከ35 የተዘረዘረ 454 ከ25፣ የቻይና ዩዋን 19 ከ06 የተዘረዘረ 19 ከ44፣ እንዲሁም ዩናይትድ አረብ ኤሚሬትስ ዲርሃም 37 ከ78 የተዘረዘረ 38 ከ45፣ የሳዑዲ ሪያል 36 ከ97 የተዘረዘረ 37 ከ71 እየተሸጠ እንደሚገኝ ከንግድ ባንክ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል ወደ አዋሽ ባንክ እንሸጋግራለን። በአዋሽ ባንክ አንድ የአሜሪካን ዶላር 141 ብር ከ59 የተዘረዘረ 144 ከ42። ኢሮን በተመለከተ በአዋሽ ባንክ 165 ከ99 የተዘረዘረ 169 ከ31። ፓውንድ ስተርሊንግ 190 ከ50 የተዘረዘረ 194 ከ31። እንዲሁም የስዊዝ ፍራንክ 172 ከ84 የተዘረዘረ 176 ከ30። የሳዑዲ ሪያል 42 ከ35 የተዘረዘረ 43 ከ20። ዩናይትድ አረብ ኤሚሬትስ ዲርሃም 43 ከ28 የተዘረዘረ 44 ከ15 እና እንዲሁም ካናዳን ዶላር 103 ብር ከ97 የተዘረዘረ 106 ብር ከ05 የተሸጠ እንደሚገኝ ከአዋሽ ባንክ ድረገጽ ላይ ያገኘነው መረጃ ያመለክታል። ውድ የቻናሌ ቤተሰቦችና አድማጭ ተመልካቾቻችን ከፍተኛውን ዋጋ እየሰጠ የሚገኘው ባንክ በዛሬው ዕለት አዋሽ ባንክ ነው፣ በድጋሚ ማለት ነው። ሙሉ ሳምንቱን ምናልባትም ወደ 10 ቀን አካባቢ ሆነዋል ከፍተኛውን ዋጋ እየሰጠ የሚገኘው ቀዳሚ ባንክ አዋሽ ባንክ ሆኖ አግኝተነዋል። ይህ በእንዲህ እንዳለ እንግዲህ የተለያዩ አይነት መረጃዎች እየወጡ ይገኛሉ። እኛም ለእናንተ ስናደርስ ሰንብተናል። ከዚህም ጋር ተያይዞ በተለይ አዲስ ዓመትን ምክንያት በማድረግ በሐዋላ አስተላላፊ ወኪሎች በኩል ለሚልኩና እንዲሁም በካሽ ለሚዘረዝሩ በአዋሽ ባንክ ለአንድ የአሜሪካን ዶላር እስከ 12 የኢትዮጵያ ብር ተጨማሪ ጉርሻ ይሰጣል፣ ከዘረዘርኩላችሁ ሂሳብ ውጪ ማለት ነው። እንዲሁም በኢትዮጵያ ንግድ ባንክ ከነገርኳችሁ የምንዛሬ ዋጋ ተመን በተጨማሪ ለእያንዳንዱ የአሜሪካን ዶላር 10 ብር ተጨማሪ ጉርሻ እንሰጣለን ይላሉ። ይሄ እንግዲህ አዲስ ዓመትን ምክንያት በማድረግ የተሰጠ ስጦታ ነው። መረጃው ይህን ይመስላል። ጠቅለል ስናደርገው የጥቁር ገበያ መረጃ ጭማሪ አሳይቷል። የባንኮች የምንዛሬ ሁኔታ በዛሬው ዕለት ምንም አይነት ጭማሪ አላሳየም። ለሀገራችን ሰላም መልካሙን ተመኘን። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።